ውበት እንደ ተመልካቹ ቢሆንም የበለጠ ለማማር የምንጨምራቸውና የምንጠቀማቸው ነገር ይኖራሉ። ይህ ነገር በሴቶች ደግሞ የተለየ ትኩረት የሚሰጠው ነው። በተለይ የጸጉር ውበት። ጸጉሯ ላማረ ሴት ደግሞ ሙገሳና አድናቆት በዘፈኑም በግጥሙም እንዲሁም በቃላት እንደ ተጅጎደጎደ ነው። በየዘመኑ ደግሞ ለውበት መጨመር የሚረዱና የበለጠ ማማርን የሚያላብሱ ዘመነኛ ውጤቶች አሉ። ለዚህ ደግሞ አንዳንዴ ከጊዜያቸው ፈጠን የሚሉ ለዘመናዊነት የቀረቡ ግለሰቦች ብቅ ይላሉ። ጸጉርን ካነሳን ዘንዳ ከዘመናዊ ቀደመችና ለኢትዮጵያ አዲስ ነገርን ያሳየች ሴትን እናነሳለን። በዘፈኖቿ አድናቆትን ያተረፈችው ሜሪ አርምዴ ነች። ታንጎራጉራለች፣ ክራር ትጫወታለች፣ የዳንስ ቤት ባለቤትም ነበረች። በወቅቱ ስላልተለመደ ብዙዎች ባይወዱላትም የጸጉር ተኩስ ስራ ለብዙዎች ቀስ በቀስ እንዲወዱትና እንዲላመዱት አድርጋለች። አሁን ላይም እሷ የጀመረችው የጸጉር ተኩስ ብዙዎች እንዲዋቡበት ሆኗል። የጸጉር መስሪያ መሳሪያዎች ከጊዜ ወደ ጊዜ እየዘመኑ አዳዲስ የቴክኖሎጂ ውጤቶችም እንዲሁ ወደ ገበያው እየወጡ በብዛትም ሆነ በጥራት ገበያ ላይ እንመለከታለን። እነዚህ መሳሪያዎች ታዲያ በተለይ የጸጉር ስራ ላይ የራሳቸው የሆነ ጥሩ የሚባል አስተዋጽኦን እየበረከቱ ይገኛሉ። በፊት ላይ ደግሞ ቀደም ባለው አመታት ማለት ነው የመጀመሪያ የሚባሉ የጸጉር መስሪያ መሳሪያዎች ነበሩ። እነሱ እያደጉ እየተሻሻሉ ነው አሁን ላይ የምንመለከታቸው መሳሪያዎች ወደ ስራ የገቡት ማለት ነው። ቀደም ሲል የነበሩት የጸጉር መስሪያ መሳሪያዎች ምን ይመስላሉ፣ የአሁኖቹስ በምን መልኩ ዘመናዊ ሆነዋል የሚለውን እንመለከታለን። አብራችሁን ቆዩ። አሁን ላይ የምንገኘው በሀገራችን ትልቁ የገበያ ስፍራ በሆነው መርካቶ ነው። በመርካቶ ደግሞ የድሮ እቃዎች በስፋት የሚገኙበት ምናለሽ ተራ ላይ ነው የምገኘው። በምናለሽ ተራ ሰዎች የድሮ እቃዎችን ሌሎች ገበያዎች ላይ ፈልገው ማግኘት የማይችሏቸውን በቀላሉ ማግኘት የሚችሉበት ቦታ ነው። በምናለሽ ተራ የድሮ የጸጉር መሳሪያዎችን እናገኝ ሆነ የሚለውን አብረን እንመለከታለን። ተስፋዬ ሞሽ ይባላለሁ። የምሰራው የጸጉር ቤት እቃዎች ጥገናና ሽያጭ ነው። አብዛኛው እቃዎችን ከውጭ የሚመጡትን ወደዚህ ወደ ሀገር ውስጥ ለመተካት እየሞከርን ነው። ብዙ ጊዜ ሰዎች የድሮ እቃ ይፈልጋሉ፣ ኦሪጂናልነት አለው ስለሚሉ ማለት ነው። አሁን ለምሳሌ ማበጠሪያ ነው፣ ድሮ በከሰል ነበር የሚሰሩበት። ከዛም አልኮን መጣ፣ አልኮን ምድጃ ይሄን ሰራ፣ የኛ ራሳችን የሰራ ነው። አልኮን አልነበረ። ከዛ በኋላ ደግሞ እዚህ ጋር ተቀምጦ መስራት ድሮ በከሰል ላይ ነበር የሚቀመጠው፣ አሁን ደግሞ እዚህኛው ላይ ይቀመጣል። ከዛም ደግሞ ተሻሽሎ ደግሞ የውጭ ኤሌክትሪክ አለ። የውጭው እንደዚህ ኤሌክትሪክ ላይ ይገባል። ያም ደግሞ ይሄም አዋጭነት አላዋጣም ሲል ጥራትም ጥሩ አገልግሎትም ስለሚሰጥ ደግሞ ይሄ የሀገር ውስጥ መስራት ጀምረናል። ከተማ ላይ አሁን ዘመናዊነት አለ። ዘመናዊቱ በዘመናዊ ነገር መጠቀም ይችላሉ። ግን ሀገራችን ሰፊ ነው፣ ኤሌክትሪክ ያልገባበት አካባቢ አለ። ግን በየከተሞቹ ደግሞ መዘመን የሚፈልግ ሰው ስለሚኖር በዚህኛው ደግሞ ይጠቀማል። እነዚህንም ከተማም ላይ ይጠቀሙበታል። አንዳንዴ ለመልቀም እዚህ ስርስሩ ጸጉራቸው ላይ ለመልቀም ይጠቀሙበታል። ይሄንን ግን የበለጠ ግን ክፍለ ሀገር ላይ ነው። ክፍለ ሀገር ላይ አሁን እነዚህ ያሉ ሰዎች ኤሌክትሪክ የሌላቸው ቦታዎች ያልተዳረሰበት ቦታ አለ። ይሄን ደግሞ በከሰልም ባልኮንም ይጠቀሙበታል። ከዘመን ጋር ለመዘመን የሚደረገው ሩጫ በጸጉር መስሪያ መሳሪያዎች ዘንድም የቀጠለ ነው። ከድሮ መነሻነት ደግሞም ዘመን አመጣሽ ውጤቶች ታክለውባቸው ውበትን ለመጨመር ከውበት ሳሎኖች መሰየማቸው አልቀረም። መርካቶ ላይ ብቻ ተወሰነን አልቆየንም ተመልካቾቻችን። በመዲናችን በሚገኙ አንዳንድ የውበት ሳሎኖች ተገኝተን ደግሞ የጸጉር መስሪያ መሳሪያዎች ምን ደረጃ ላይ ደረሱ የሚለውን በጥቂቱ እናስመለክታችኋለን። ሰላም ጤና ይስጥልን፣ እንዴት ናችሁ? ብሩክ ቢዩቲ ስታይሊስት ነኝ ከብሩክ ቢዩቲ ሳሎን። ዛሬ ከድሮ እስካሁን ያሉትን የቢዩቲ መገልገያ እቃዎችን ዲፍረንሳቸውን እናያለን። እነዚህ ማቴሪያሎች የድሮ ማቴሪያሎች ናቸው። ምናልባት ትውስታ ካላችሁ ብዙዎቻችሁ ታውቁታላችሁ። እኚህ ማቴሪያሎች ኦልድ ናቸው። ያው ለዲስፕሌይ ያስቀመጥናቸው ናቸው። ዛሬ አውርድ የምናያቸው እነዚህ የድሮ የውበት መገልገያ እቃ ሲሆን በእሳት ቀጥታ በምናገኘው እሳት የምንጠቀማቸው ሲሆን ይሄንን ሂደቱን በደንብ አሳያችኋለሁ። እነዚህ ክሊፕ እንትኖች ናቸው፣ መቁረጮች ክሊፐሮች ናቸው። ድሮ አውቶማቲክ ነበረ፣ አሁን ያው ሞደርን ነው፣ በኤሌክትሪክ ተቀይሯል።
የድሮ ፐብሊሶች በእነዚህ አይነት መልኩ የተለያየ አይነት ዲዛይን ኖሯቸው ይመጡ ነበር። እሱም አንድ የቢዩቲ መገልገያ እቃ ነው። እነዚህ ማበጠሪያዎች ናቸው፣ በግለት የሚሰሩ ማበጠሪያዎች ናቸው። አሁን ሞር ለሌስ ለምናምን ተብሎ እንደገና የመጡ ናቸው። ለማለስለሻ ድሮ የምንጠቀማቸው ሞር እነዚህ አይነት ማቴሪያሎች ነበሩ። እነዚህ በሀገር ውስጥ የሚሰሩ ሞደፊክ ተብለው የሚሰሩ ናቸው። የድሮቹ ስቶቮችን እንዴት አይነት እንደሆኑ እናያለን። ድሮ የምንጠቀማቸው ጥጥ ይኖረናል፣ አልኮል ከዳይሬክት ከነዚህ በሚመጣው ሙቀት ነው ስታይል የምናስይዘው። ስለዚህ አጠቃቀሙን መጀመሪያ አልኮል እናደርጋለን። በሚገባ አልኮላችንን ካረጠብን በኋላ ላይተር ወይ ክብሪት መጠቀም እንችላለን። እቺን ሙቀት ነው እንፈልጋት። እቺን ሙቀት ዳይሬክት እየተጠቀምን ነበረ ምን ሰራው ማለት ነው። ስለዚህ የዚህ ሙቀት ሜጀርመንት የለውም። አሁን ሞደርን ነው የመጡት በኤሌክትሪክ የሚሰሩ የውበት መገልገያ እቃዎች በሙሉ ልዩነታቸው ድሮ የምንጠቀመው ሙቀቱን ለመለየት ወይ እጃችን ፕሮፌሽናል በደንብ ከሆነ እጃችን ነበር የምንጠቀመው፣ ሙቀቱን እንለየዋለን። ካልሆነ ግን ፎጣ ይኖረናል። በፎጣ ላይ አቀዝቅዘን ነው የምንጠቀመው። ፎጣ ላይ እንደዚህ አድርገን ፎጣው ካልጠቆረ ወይም ቡኒ ካልሰራ በቂ ሙቀት አለው ወይንም ልከኛ ነው፣ ፀጉር አይቆርጥም ብሎ ነበር የሚታሰበው። ይሄም የድሮ ስታይል ነበረ። ካልሆነ ደግሞ እርጥብ ፎጣ አድርገን እሱ ላይ በማቀዝቀዝ ቼክ እያደረግን የምንጠቀምበት ሜትድ ነበረ። ድሮ እንግዲህ በተለይም በአዲስ አበባ በከተማዎች አካባቢዎች በተለይም በአዲስ አበባ ቀጥታ ሰንላይትን በመጠቀም ፀጉራቸውን ያለሰልሳሉ ሴቶች። ከዛ እንደሚፈልጉት ማኔጅ ለማድረግ ይጠቀሙበታል። ከዛም ባለፈ ደግሞ ፀጉርን ለማለስለስ ወይም ደግሞ በተለያዩ መንገዶች ማኔጅ ለማድረግ ሹካን እሳት ላይ በቀጥታ በማድረግ ፀጉራቸውን ያለሰልሱ እንደነበር የተለያዩ እናቶቻችን ሲያወሩ እንሰማለን። እንዲሁም ደግሞ ከዛም እየቀጠለ ሲሄድ ካስክን እንዲሁም ደግሞ የተለያዩ የዘመናዊ መሳሪያዎችን መጠቀም ጀመረን። እኔ ራሱ ከጀመርኩባቸው ጊዜዎች አንጻር በጣም ልዩነቶች አሉ። በፊት ላይ በስም እንኳን የምናውቀው ላይክ በሹካ ምናምን አገለውናን ይሰሩ ነበር ምናምን ይባላልና ያው ባልደርስበትም ግን በእንደዛ ሁኔታው ላይ ይሰሩ ነበረ። እኔ ከጀመርኩ በኋላ የኤሌክትሪክ ስቶቮች አሉ ላይክ አሁን የመጡ የዘመኑ እነሱ ሳይኖሩ በፊት የካውያ በአልኮል አግሎ እሱ ላይ ጥጥ በማድረግ እሱን በማጋል በሱ ይሰራ ነበር። ፀጉር ስራ ላይ የገባሁበት በ1999 ነው የገባሁት። ከጀመርኩኝ ወደ 21 ዓመት አካባቢ ነኛል። አጠቃላይ እኔ በጀመርኩበት አካባቢ ላይ ከኔ ታላላቅ የነበሩ ባለሙያዎች ነበሩ። እነሱ ጋር ሄጄ በማይበት ሰዓቶች ካውያ ነበሩ የመስሪያ ማቴሪያሎቹ። ይሄ እነ ጋማ የሚባሉ ፔስትሮች ነበሩ፣ አነስ ያሉ ፔስትሮች ሙቀታቸው በጣም ሀይ የሆኑ። አሁን ተሻሽሎ ወደ አዳዲሶች ወደኛ መጥተዋል። ኤቭሪ ዊክ ፀጉር ቤት እመጣለሁ። ፔስትራ ነው የምሰራው ብዙ ጊዜ። ሹሩባ እወዳለሁ ግን ብዙ ጊዜ ፔስትራ ነው የምሰራው በስራ ምክንያት። ፀጉር ቤት ብዙ ጊዜ እመጣለሁ። ያው በ15 ቀን አንዴ እመጣለሁ። ዌቭ እና ፐብሊስ አሁን ላይ ከበፊቶቹ በተሻለ ሁኔታ ስላለ ማሽኑ በእነሱ እንትን አደርጋለሁ ማለት ነው፣ መርጣለሁ። ፀጉር ቤት በፊት በጋዝ ተደርገው የሚቃጠሉ ካውያ ነገሮች ነበሩ። ሴፍ አልነበሩም። ከአንዴም 2-3 ፀጉር ተቆርጦብኛል። የበፊቶቹ እንዳሁኑ ዘመናዊ መሳሪያ አይደሉም። ምክንያቱም በካውያ ነው፣ እሳት ነው የሚነካቸው፣ ፀጉርን ይጎዳሉ በጣም። ካሁኑ ሞር በጣም እንትን ያደረጉ ለፀጉር ዳሜጅ የሚያደርጉ ነገሮች ነበሩ። ድሮ ሃይ ስኩልም ምንም ባልነበርንበት ጊዜ ነበር መሰራት የጀመርነው። ሞር ያው እኔ በድሮ ጊዜ የነበሩትን ስታይሎች ባንከተልም ካረንትሊ የመጡትን ካክስ ሞር ኦፍ ካክስ እና ፓስትሪ አዘወትራለሁ። ድሮ ላይ ያው እሳት በመጠቀም በሚሰራበት ሰዓት ፀጉር ይጎዳል። የፀጉር ቴክስቸር እንትኑ ልስላሴው ጥንካሬ አለ፣ ግን ለለስላሳ ፀጉሮች ሞር ኦፍ ዳሜጅ ያደርሳል ብዬ አስባለሁ። የዘመናዊ እቃዎችን ስናይ የመጀመሪያው ግብዓት የማቴሪያል ቅለቱ፣ ከዛ ደግሞ ስታንዳርዱ። የመጀመሪያው ኳሊቲያቸው ሙቀቱን እንደ ልባችን አሬንጅ ማድረግ እንድንችል
መመጠን እንችል አድርገው ነው የተሰሩት። የመጀመሪያው ከ330 ዲግሪ ፋራናይት እስከ 480 እስከ 500 ድረስ ይሄዳል። ዲግሪ ፋራናይት የሙቀት መጠን ይኖራቸዋል። ያ ማለት ከስስ ጸጉር እስከ ትልቅ ጸጉር ማስተናገድ እንዲቻል ተደርጎ ነው የተሰሩት። አሁን ላይ ስትሰሪ እንደ ድሮ በዚህ ካውያ ስበሽ አይደለም የምትሰሪው። አሁን ስትሰሪ ከስር የምትሰሪውን ይሄ ፍላት አይረን ነው። በፈለግሽው የሙቀት መጠን እዚህ ጋር እንደምታያቸው ዲግሪ አለ። ከ140 170 190 210 እስከ 230 ድረስ ዲግሪ አለ። እንደ ጸጉሯ ስስነት እንደ ጸጉሯ ወፍራምነት በፈለግነው መጠን እየለካን ከዚህ በዚህ ስከን ስታይል ማድረግ የምትፈልገው የተለያየ ስታይል አለ። ከፈለግን በዚህ እንሰራለን። ይሄ የድሮ ነው። አሁን ግን ተሻሽሎ የመጣ ኤሌክትሪክ ፐብሊስ አለ። ይሄ የራሱ ሙቀት አለው። እዚህ ጋር ኦን ኦፍ አለው። እንደምታዩ ራሱ ኤሌክትሪክ ሲስተም ነው የሚጠቀመው። አንዳንድ ጊዜ እነዚህ ፐብሊሶች ሙቀት ሊያንሳቸው ይችላል። እዚህ ውስጥ ከተን መጠቀም እንችላለን። ሙቀታቸው በቂ ከሆነ ደግሞ በዚሁ በራሱ መስራት እንችላለን። ይሄ ዘመናዊ ነው። አንደኛ አልሙኒየም ነው። ይሄኛው ደግሞ በፊት የነበረው ነው፣ ብረት ነው። አልሙኒየም እና ብረት ጸጉር ላይ የሚያመጣው ተጽዕኖ አንድ አይነት አይደለም። ይሄኛው ቤተር ጥሩ ነው። 3 አይነት የፔስትር አይነቶች ይኖራሉ። በሴራሚክ የሚሰራ በስታንለስ ስቲል የሚባሉ የብረት አይነት ቴክስቸር ያላቸውና አንዳንዴ ከዛ የወረዱ ደግሞ ማቴሪያሎች ይመጣሉ። ብዙ አይነት ማቴሪያሎች አሉ። አሁን እየተጠቀምንባቸው ያሉት ፕሮዳክቶች ከአልሙኒየም እና የሴራሚክ ውጤቶች ናቸው። በጣም ሞደርን ናቸው። ሞር የሴራሚኮቹ ቶሎ መጋልና እኩል ሙቀት የማዳረስ ባህሪ ስላላቸው በዛ ላይ ጸጉር ስንሰራ የመንሸራተት አቅሙ በጣም ኃይለኛ ስለሆነ ጸጉር ሆልድ አያደርግብንም፣ መስመር አይሰራብንም፣ የሚበላሽ ጸጉር አይኖርም ማለት ነው። በፊት አጭር ጸጉሮች የምንሰራው በእንደዚህ አይነት ካውያዎች ነው። በእንደዚህ አይነት ካውያ በጣም አጭር ጸጉር ከሆነ ጀስት ቺል ለመያዝ በእንደዚህ አይነት ካውያዎች ነበር የምንሰራው። አሁን ግን ያ ነገር ተሻሽሎ አሁን በፍላይ ታሬን መጥቷል። እነዚህ ቀጫጭን ፔስትሮች ናቸው። የነዚህን የሚተኩ አጫጭር ናቸው። አሁን የዚህ ቲክነስ የዚህ ፔስትራ ቲክነስ እና የዚህ ፔስትራ ቲክነስ አንድ አይደለም። እነዚህ አጭር ጸጉር መስሪያ ናቸው። ለአጭር ጸጉር ከስር በደንብ ለቅሞ ይሰሩልናል። የበፊቶቹ ማቴሪያሎች በጣም ፍሌክስ ያልነበሩ ስትሰሪባቸው የመጠቅለል የማስቸገር ከዛ የፈታሽ ነው የምትሰሪው ብዙ ሀስሎች ነበሩት። አሁን ግን ሙሉ ለሙሉ ለባለሙያው በጣም ከመቀለሉ የተነሳ ስለ ማቴሪያሉ አናስብም። ሞር አንዴ ሙቀታችንን አጀስት እናደርጋለን፣ ከዛ በኋላ ወደ ስራ ነው። ስለዚህ ከበፊቱ ጋር በጣም ልዩነት አለው። ሹካ ይጠቀሙ ነበር የድሮ ባለሙያዎች። አሁን እነዚህ ማቴሪያሎች በእነ ሜሪያርም ጊዜ የነበሩ ማቴሪያሎች ናቸው። አሁን ተሻሽሎ በኤሌክትሪክ መጥተዋል። ይሄ አሁን እኛ የምንጠቀምባቸው ለኮፍያ ምናምን ለነሱ የምንጠቀምባቸው ከድሮ የተሻለ ተመሳሳይ ነገር ያለው እነዚህ ማቴሪያሎች ናቸው። እነዚህ ማቴሪያሎች አሁን ሌስ ኢንስታሌሽን የምንሰራባቸው ናቸው። ሌስ ኢንስታሌሽን የሚባል ስራ አለ። እነሱን በደንብ እንደዚህ ለቅመን የምናስገባባቸው። እንደዚህ አይነት ሹካ ድሮ በፊት ይሰራበት ነበረ። እኔ ያልደረስኩበትም በድሮ ሰዓት። አሁን ዘምኗል። የኤሌክትሪክ መስሪያዎች አሉ፣ ፐብሊስ መስሪያዎች፣ ፓይስትራዎች አሉ። በፊት ላይ በካክስ ብቻ ነበረ። አሁን ፎኖች አሉ። በፎን ስቴሽዋር አይነት ነገሮች መሰራት ይችላል እና አሁን ላይ በደንብ ዘምኗል። እነዚህ የዘመናዊ መሳሪያዎች ጸጉርን የተፈጥሮ ውበቱን ይጠብቁልናል። ጸጉርም የተለያዩ ነገሮችን የተፈጥሮ ውበቱን ይጠብቁልናል። እንዲሁም ደግሞ ስታይል ለማድረግ ጊዜ አይፈጅብንም። እኔ በጀመርኩበት ሰዓት ላይ ሲሊንደር የሚባል ነበረ፣ በጋዝ የሚሰራ ማለት ነው። እሱም በስቶፍ እሱ አደጋም አለው። የዛን ያህል ብዙ ጊዜ ሙሽራም የተቃጠለበት ሰዓት ትዝ ይለኛል። ቤሎን አቃጥሎባታል ሲሊንደር ፈንድቶ። አሁን ተሻሽሎ ደግሞ እነዚህ ዘመናዊ ሆነው ወደ ስቶፍ ኤሌክትሪክ ምድጃዎች ናቸው። እነዚህ አሻሽሎት አሁን ወደዚህ መጥተዋል። በብዛት በድሮ በነበረው የጸጉር ስታይሊንግ ላይ እንደነገርኩሽ የጸጉር መቀሱን ወይም የጸጉር መሳሪያውን ቀጥታ እሳት ላይ በማኖር ነበረ ጸጉራቸውን ስታይል የሚያደርጉት ወይም ማኔጅ የሚያደርጉት ወይም ውበት የሚሰጡት። በዛ ሰዓት ምንድነው የጸጉራቸውን ቴክስቸር ወይም ምን አይነት እንደሆነ ጥንካሬውን፣ ልስላሴውን አይረዱትም ነበርና ቀጥታ እሳቱ ላይ አድርገው ሲያኖሩት የመቆረጥ ነገር ይኖረዋል፣ ዳሜጅ የማድረግ ነገር ይኖረዋል። እንዲሁም ደግሞ ከስር ከሆነ ቆዳን ራሱ የመምለጥ ባህሪ ይኖሩ ነበር። በአንድም በሌላም ብዙ ተጠቃሚዎች ይደርሶባቸዋል። በተለይ ደግሞ በእናቶቻችን ሲያወሩ የሆነ ፓርቲን እኮ በሹካ ግላለው ብዬ ነው የነካሁት፣ በቃ አድጎ አያውቅም ይላሉ። ብዙ የሆኑ ጸጉሮች የመውለቅ
የመበጣጠስ ባህሪ ያሳያሉ። አሁን ላይ ኦፕሽኑም ብዙ ነው። ካክስን ብቻ ገብቶ መሄድ ይቻላል። ምንም ጉዳት አያደርስም ካክስ ምናምን። እነዛ ግን ቆዳን የመንካት ባህሪ ነበረው። እሳቱ ዳሜጅ ጸጉርን ዳሜጅ የማድረግ ባህሪ ነበረው። ጸጉር ቶሎ እንዲያልቅ ቶሎ እንዲጎዳ ያደርጋሉ። ብዙ ጊዜ ደግሞ ስታይል ማድረግ የሚፈልጉት በደንብ ከርሉ እንዳይፈርስ ምናምን ዲፕ የሆኑ ስራዎችን ነው የሚፈልጉትና ብዙ ጊዜ እንዲቆይላቸው በሚል ባለሙያውን በደንብ ጫን ብሎ ነበር የሚሰራው። አዌርነሱ እንዳሁኑ ዘመኑ ብዙ እንትን አላለም ነበር። ኤሌክትሪክ ስቶቮች አሉ። እነዚህ ኤሌክትሪክ ስቶቮች የውጭም አሉ የሀገር ውስጥም አለ። የምታየው የሀገር ውስጥ ስቶቭ ነው። ከውጭ የተሻለ ስለሆነ ሀገር ውስጥ የተመረተው የተሻለ ሆኖ ስላገኘ ነው እኛ የምንጠቀመው ይሄንን ነው። የምንጠቀማባቸው ስታይሎች አሁን እነዚህ በደንብ አጀስት መደረግ ይችላሉ። ቁጥር አላቸው። እንደ ልባችን መጠቀም እንችላለን። በዛ መሰረት ምን መጥነው በዚህ ነው። ይሄኛው 3ኛ ሙቀት ነው የሚደርስ። ጸጉር በማይጎዳ መልኩ ሂት ፕሮቴክተር እየተደረገልሽ ነው የምትሰሪውና እሱ ጸጉሬ ኤቭሪ ዊክ እንደሚሰራው አይደለም፣ ብዙ ነው፣ ጥንካሬ ያለው ለሱ ጥሩ አድርጎልኛል። ከጋለ በኋላ የምትጠቀሚው ነገር ጸጉርሽን ይጎዳዋል። ብዙ ጊዜ ይቆረጣል ጸጉር። አሁን ግን እንደዛ አይደለም። የተሻሉ እቃዎች ማቴሪያሎች አሉ። ምክንያቱም ጸጉር ስትሰሪ የጸጉርሽን ማለት እንደ ጸጉርሽ ታይፕ ነው እንትኑ የሚደረግልሽ። ጸጉር ከሆነ ለዛ ጸጉር በሚመጥን ፓወር ይደረጋል ማለት ነው። ጸጉሯን ለመሰራት ወደ ውበት ሳሎኖች ያቀናቸው አንድ ሴት ከአጠባው ጀምሮ በተሻሻሉና በዘመኑ መሳሪያዎች አገልግሎት የማግኘት እድሏ የሰፋ ሆኗል። ጸጉርን በጣም ውበቱን የሚጠብቅልን የድሮ ትሪት ለማድረግ እንጠቀምበታለን፣ በተለይ የተፈጥሮ ግብአቶችን። አሁን ደግሞ መሳሪያዎችን በመጠቀም አንድ ላይ በማዋሃድ የተሻለን ውበትን የሚያመጣልን ሆኖ አግኝተነዋል። ከጸጉር ለጤናም ደግሞ ሞር የተሻሉ ናቸው። ምክንያቱም ፓወራቸውን መቀነስ በምንፈልግበት ሰዓት ስለምንቀንስ በጣም ሂት አይበዛበትም። ሌሎች ደግሞ ማቴሪያሎች አሉ፣ ፖሊሸሮች ምናምን፣ ሲረሞች ምናምን ነገር እነሱን እየተጠቀምን የጤናውን ጉዳይ በደንብ እንጠቀማለን እንላለን ማለት ነው። የሆነ ነገር መሰራት ከፈለጉ የሚፈልጉትን ስታይል ጠይቀን ማጠቢያ ቤት እንከታቸዋለን። ከማጠቢያ በኋላ ብሉ ድራይ መደረግ አለበት ጸጉሩ ነው ይቀጥላል። ከዛ በኋላ ከማጠቢያ ክፍል የወሰድሻት ስታይሊስት ወይ ለሰፊ ይሆናል ወይ ለወንድ ስታይሊስት ታቀብላቸዋለች። የሚፈልጉትን ነገር አፕላይ እናደርግላቸዋለን ማለት ነው። በምትፈልጊው ቴምፕሬቸር ውሃ ብትፈልጊ ሩም ቴምፕሬቸር አለበለዚያ ለብ ያለ ወይም ደግሞ ቀዝቃዛ መርጪ ከሆነ ቀዝቃዛ ተደርጎልሽ። ማጠቢያዎቹ በጣም ኮምፎርታብል ናቸው። ከድሮ በጣም ምቾት አላቸው። የተለያዩ ማቴሪያሎች አሉ፣ የምትታጠቢባቸው ፕሮዳክቶች አሉ። ለጸጉርሽ በጣም በተሻለ ሁኔታ ትሪትመንቶች አሉ። ከዛ ባሻገር ካክስ ላይ ስትመጪም ጸጉርሽን በማይጎዳ መልኩ በመጠኑ በፈለግሽው ፓወር ተቀንሶ ተጨምሮ የምትጠቀሚበት አማራጮች አሉ። የድሮ ማጠቢያዎች ኮምፈርት አይሰጡም ነበረ። ያው እኔም ባልደርስባቸው ከኔ በፊት የነበሩ ማጠቢያዎች አንገታቸው ላይክ እንደዚህ የምተኝበት ብረት ነበረ እና ኮምፈርት የላቸውም፣ ብረት ነው። እዚህ አንገቴ መከርከር ባህሪ ነበረ። ትንሽ ኮምፈርታቸው ቀነስ ያለ ኮምፈርት ነው። ማጠቡን ያጥባሉ። አሁን ማጠቢያ ላይ ስትመጪ ያ ነገር ተቀይሮ አንገቱ ሴራሚክ ነው፣ ለአንገት ምቹ ነው። የሚተኙበትም ነገር በጣም ምቹ ነው፣ ዘመናዊ ነው። ድሮ ማጠቢያ ላይ ስናይ ውሃ ለማሞቅ በጣም አስቸጋሪ ነበር። እኔ በደረስኩበት ሰዓት የሚገባ ነበረ፣ ጥምዝምዝ ነገር ነው። ባሊ ውስጥ ተደርጎ እዛ ውስጥ ሞቆ ነበር የሚነገረው። አሁን ላይ ያሉ ማጠቢያዎች ግን ራሳቸው ላያቸው ላይ ሚክሰር አላቸው። ቅድም ካየሻቸው ሙቁንም ቀዝቃዛውንም ሚክስ አድርገሽ እዛ ጋር አመጣጥነሽ በፈለግሽበት ሁኔታ ነው የምታጥቢያቸው። ብሮ ድራዮች አሉ። አሁን በእነዚህ እንጠቀማለን። ድሮ በፀሐይ ላይ አድርቀው ምናምን ነበር የሚሰሩት። አድርቀው በካውያ ምናምን በእነዚህ ነበር የሚተኩሱት የነበረው። አሁን ግን ካስክ አለ፣ ፎኖች አሉ። ጸጉራቸውን ከታጠቡ በኋላ ሁለት ኦፕሽን አለ። አንደኛው ኦፕሽን ተጠቅልሎ ካስክ መግባት ነው። አዘርዋይስ ደግሞ ብሉ ድራይ አለ። በጣም ለቸኮለ ሰው ይሄ ብሉ ድራይ በአፋጣኝ ደርቀው መሰራት ይችላሉ። የሰውም ስታይል የማድረግ እንትኑ በደንብ ብዙ አይነት ስታይሎች መጥተዋል። በፊት የነበሩት ጥቂት ነበሩ። አሁን ላይ በደንብ ከዘመኑ ጋር ብዙ አይነት ስታይሎች አሉ። ቀደም ሲል ያው ካክስ ከመምጣቱ በፊት እሳት ብቻ ነበር የሚሰራው ወይ ካክስ ብቻ ነበር የሚሆነው። አሁን ላይ ግን የተለያዩ ዌቭ፣ ፓይስትራ፣ ፐብሊስ የተባሉ የተለያዩ አይነት ነገሮች መጥተዋል። በዛው ልክ ስታይሉም ፖኒቴል የተባለ ሀፍ ሀፍ ዳውን የተባለ የተለያዩ አይነት ስታይሎች በሹሩባ መልኩ ሊሆን ይችላል፣ በፓይስትራ መልኩ የተለያዩ አይነት ስታይሎች መጥተዋል። ከበፊቱ የተሻለ ስታይል ተጨምሯል ብዬ አምናለሁ።
መሰረታቸውን የቀደሙ ላደርገው ደግሞም ዘመኑን በመዋጀት አሁን ላይ ገበያው ላይ ያሉ የጸጉር መሳሪያዎች ባለሙያውን ቀልጣፋ አገልግሎት እንዲሰጥ ተጠቃሚዎችን በቀላሉ ከበፊቱ ተውበው እንዲታዩ ያደረገ ነው። አሁን የመጡ ቴክኖሎጂዎች ሰዓታችንን ቆጥበዋል፣ ጊዜያችንን ቆጥበዋል። በውበት ደረጃ በካውያ የተሳበና ከስር በፍላት አይረን የተሳበ ጸጉር አንድ አይነት አይደለም። ስለዚህ በውበት ደረጃ በጣም ትልቅ ለውጥ አለ። እኛም ድካማችንን ቀንሶልናል። በድሮ አይደለም ያለው። እኔ በሰራውበት 19 ምናምን አመት ላይ ያኔ የነበረኝ ኳሊቲና አሁን ያለኝ ኳሊቲ ይለያያል። ምንድነው አብረን ነው የምንሄደው። ሙያውን እያዘመንሽ ስቴጂ አብረሽ መዘመን አለበት። ከስተመሩም ደስተኛ ሆኖ ነው እየወጣ ያለው። ከዚህ በኋላ የሚመጡትም እንዲህ በሳምንት ለምንሰራ ሰዎች አንደኛ ታይም ሴቭ ከማድረግ አንጻር፣ ሁለተኛ የተለያየ ስታይል ከማምጣት አንጻር በዓለም ደረጃ ዓለም ላይ ያለ ኢትዮጵያ ላይ የሌለ ጸጉር አለ ብዬ አላስብም። ወደፊትም የእነሱን ትሬንድ እየተከተልን ወይም ደግሞ የራሳችንን ጥሩ ፋሽኖች እያመጣ እንደምንገልጥ አምናለሁ። ጸጉር ምንም አይነት ልብስ ብትለብሺ የፈለግሽውን ያህል ብታምሪ ጸጉርሽ ከተንጨባረረ ሙሉ አውትሉክሽን ነው የሚያጠፋው። ስለዚህ ግዴታ አንድ ሰው ሙሉ ሆኖ ለመታየት ጸጉር ወሳኝ ነው ብዬ አስባለሁ። ዘመናዊነት ከኳሊቲ አንጻር ስለሚገለጥ ጸጉራችን ሳይጎዳ የተፈጥሮ ውበቱን ጠብቆ የተፈጥሮን እድገቱን ጠብቆ ቆዳችንን ደግሞ ሽሪንክ ሳያደርግ ወይም ደግሞ ሪንክል ሳያደርግ ሳይሸበሸብ የሚቆይበትን የውበት መሳሪያዎች ይመጣሉ ብዬ ተስፋ አደርጋለሁ። በተለይም ደግሞ አሁን ካለው ከሮቦቲክ ሳይንስ እና ከኤአይ ተነስተን ስናየው ወደፊት የውበት ነገር በቀላሉ በአጭር ጊዜ እንዲሁም ደግሞ ኳሊቲውን ጠብቆ ውበትን መጠበቅ የምንችልበት አግባብ ይኖራል ብዬ አምናለሁ። ዘመናዊነት በብዙ መልኩ ይገለጻል። በተለያዩ ዘርፎች አዳዲስ የሚመጡ የቴክኖሎጂ ውጤቶች፣ የተሻሻሉ ስራዎች ደግሞ የባለሙያዎችን ስራ በማቅለል ሰዓትን በመቆጠብ እንዲሁም ደግሞ የምንሰራቸውን ስራዎች ውበት እንዲኖራቸው በማድረግ ረገድ ሚናቸው ከፍተኛ እንደሆነ ይገለጻል። ከነዚህ ዘርፎች መካከል ደግሞ አንዱ የውበት ዘርፍ ነው። ከውበት ደግሞ የጸጉር ሙያ። የዛሬው የዘመነች ኢትዮጵያ መሰናዷችን ይህንን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።